بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد يقول الله سبحانه وتعالى وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان الله سبحانه وتعالى በተቀደሰው ቁርአን ለነብያችን እንዲህ አላቸው ከኔ ባሮች መካከል አንዱ ባሪያዬ ከጠየቀ ስለኔ ማለት ነው ስለ አላህ ማለት ነው ከጠየቀ ቅርብ እንደሆንኩ ንገረው እኔ ለባሮቼ በጣም ቅርብ የሆንኩ ጌታ ነኝ አላህ Subhanahu Wa Ta'ala በጠየቁኝ ጊዜ ለጥያቄያቸው ምላሽ እሰጣለሁ አለ ይህ ያላህ ቃል ነው ከድሮ ጀምሮ እስካሁን ድረስ የነበሩ ያለፉ ህዝቦች ነብያቶችም መልእክተኞችም ይሁን ሳሊሆች ሰለፉ ሳሊሂንም ቢሆኑ ካላህ ጠይቀው ያጡት ነገር የለም ማለት ነው اعتماداቸው መመኪያቸው ረዲያቸው የሚረዳቸው አላህ ነበር ማለት ነው ወረሱ ጥቅል ብለው ገብተው ነበር አላህ Subhanahu Wa Ta'ala ለሁሉም በቂ የሆነ ጌታ ነው ለባሮቹ በተለይ አላህ ለፈጠራቸው ባሮች በቂ የሆነ ጌታ ነው ማለት ነው ለጉዳያቸው ሁሉ ደራሽ ጉዳያቸው ሁሉ ፈጻሚ የሆነ ለጥያቄያቸው ሁሉ ምላሽ ሰጪ የሆነ የፈለጉትን ነገር ሁሉ የሚያዝገኝላቸው የሆነ ጌታ ነው አላህ Subhanahu Wa Ta'ala ማለት ነው ስለዚህ ማንኛውንም ነገር በሚፈልግበት ጊዜ ያን ነገርኛ ማሳካት ማንችል ከሆነ ወይም ሊሳካ ካልቻለ ያ ነገር ወደ አላህ ካስጠጋ ነው አላህን ከጠየቀ ነው እንዲያሳካ ማለት ነው እንዲያሳካው አላህ ያሳካዋል ማለት ነው إن الله على كل شيء قدير الله ሁሉ ነገር የማድረግ ብቃት ያለው ጌታ ነው ማለት ነው لا يعجزه شيء لا الله የሚያቅተው ነገር የለም ለአላህ እንደኛ የሚያቅተው ነገር የለም ማለት ነው ሁሉ ነገር በፈለገው ሰዓት በፈለገው ቀን በፈለገው ጊዜ ማድረግ የሚችል ጌታ ነው ማለት ነው ሁላችንም ውጭ ሀገርም ያለ ነገር ውስጥም ያለ ሁላችንም ወደ አላህ መጠጋት አለብን ለአላህ እጅ መስጠት አለብን ወደ አላህ የሚያቃርቡ መልካም ስራዎችን መስራት አለብን ማለት ነው ይህ ከሆነ ከአላህ የተፈለገ ሁሉ ይገኛል ማለት ነው أليس الله بكاف عبده الله سبحانه وتعالى أليس الله بكاف عبده الله ለባሮቹ በቂ ጌታ አይደለምን በቂ ነው ስለዚህ የተዘጋን ቤት ሄደን ከምናንኳኳ ክፍት ሆነን ሄደን ብንጠቅም የሚሻለው የአላህ ቤት 24 ሰዓት ክፍት ነው 24 ሰዓት ክፍት ነው የአላህ ቤት ሌላው ግን ፍጡር ጋር ስናስብ ግን ዝግ ነው ቤቱ ሄደን አንኳኩተን ለዘበኛ አስፈቅደን ለግባዊ ፈቅዳችኋል ብለን ጠይቀን ነው የምንገባው አላህ ቤት ግን ዘበኛ የለ ከልካይ የለ 24 ሰዓት ዘውትር የአላህ በር ክፍት ነው ማለት ነው እንደውም አላህ Subhanahu Wa Ta'ala ይላል ማን ነው የሚጠይቀኝ ማን ነው ከወንጀል አጥራኝ የሚለኝ
ማን ነው ሀብታም አድርገኝ የሚለኝ? ማን ነው ጤና ከኔ የሚፈልግ? ማን ነው ለጉዳዩ እኔን ፍለጋ የሚመጣ ብሎ አላህ ይጠይቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም በየቀኑ ሌሊት ላይ ማለት ነው። ግን በዛ ሰዓት ተነስቶ የሚጠይቅ አላህ ያወፈቀው እንጂ የለም። አብዛኛው ሰው በእንቅልፍ ነው የሚያሳልፈው ማለት ነው። ስለዚህ ኢንሻአላህ የፈለገ ከባድ ነገሩን ካን ቢሆን አላህ ሱብሓነሁ ወተዓላ ለአላህ ቀላል ነው። ሊላህ የሲር ለና ሰቂል ለኛ ሰቂል የሆነው ከባድ የሆነው ለአላህ ቀላል ነው ማለት ነው። እኛ ወተን ብንወርድ ምን ብንል ማሳካት ያቃተን ነገር ሁሉ አላህ ያሳካዋል ማለት ነው። ተጨንቀን ተጠበን ስንት ኪሎ ሜትር ተጉዘን ልናሳካ ማለት ነው ያልቻልነው ነገር አላህ በቀላሉ ያሳካዋል። ያ መን አምሩሁ በይነ ልካፊ ወኑን ነው። አላህ ሱብሓነሁ ወተዓላ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላህ አንድ ነገር እንዲሳካ ሲፈልግ ሁን የሚለው ሁን ይለዋል። ያ ነገር ሆኖ ይገኛል ማለት ነው። አሁን በእኛም ጉዳይ አላህ ይቆሙበት፣ እኛንም ጉዳይ አላህ ያሳካለን። ከዱንያውም ከአኺራውም ፈተና አላህ ይጠብቀን። የዱንያ ጉዳያችን ሁሉ አላህ ይደብርልን፣ አላህ ያሳካልን፣ አላህ ያሟላልን በማለት ኢንሻአላህ እዚህ አቆማለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።